በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ከረማችሁ? አሜን። ቸርነቱ የበዛ የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በዚህ ቦታ ቅዱስ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስሙ ይሁን። የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮና ጸንቶ ይኖር። እንግዲህ ዛሬ የሊቀ ሰማዕታት የፀሐይ ዘልዳ የቅዱስ ጊዮርጊስ ዓመታዊ ክብረ በዓሉን ሚያዝያ 23 ለምን እንደሚከበር እንማማራለን። በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢሩንና ማስተዋሉን ጥበቡን እንዲሰጠን አምላካችን ይርዳን። ሊቀ ሰማዕታት ፀሐይ ዘልዳ ቅዱስ ጊዮርጊስ። ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ የምትባል ሲሆን በ277 ዓመተ ምህረት ጥር 20 ቀን እንደተወለደ የታሪክ መዛግብት ይነግሩናል። ቅዱስ ጊዮርጊስ ማለት ኮከብ ወይም ብሩህ ሐረገ ወይን ፀሐይ ማለት ነው የስሙ ትርጓሜ። አባቱ ዞንቶስ ወይም አንስታቴዎስ የልዳ መኳንንት ሆኖ ተሹሞ ይኖር የነበረ፣ እናቱ ቴዎብስታ ወይም አቅሌስያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ ሁለት ሴት ልጆችን ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ደግ ክርስቲያን መስፍን ወስዶ አሳድጎታል። መስፍኑም የጦር ኃይል በጦር መዋጋትን አሰልጥኖት ነበር። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እሷን አግብቶ ሀብቴን ወርሶ ይኖር ብሎ ድግስ ሊደግስለት ቢያስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወስዷታል። ቅዱስ ጊዮርጊስም ሐዘኑን በጨረሰ ጊዜ ወደ ቤሩት ሀገር ሄዷል። ቅዱስ ጊዮርጊስ በጥበብ ስጋዊ በጥበብ መንፈሳዊ ያደገ ታላቅ ሰው ነበረ። በ20 ዓመት ዕድሜውም ተጋድሎውን እንደጀመረ የታሪክ መዛግብት ይነግሩናል። የተጋድሎ መነሻ በዘመኑም የነበረው ንጉሥ ዱዳኖስ ጣዖትን አቁሞ ሕዝቡን ሁሉ ለጣዖት እንዲሰግዱ እያስገደደ ማየቱ ነበር። በዘመኑ ያው 3ኛው መቶ ክፍለ ዘመን በመሆኑ ሰማዕታት ደማቸው እንደ ውሃ የሚፈስበት፣ ስጋቸው እንደ ጎመን የተቀረደደበት፣ ቆዳቸው እንደ ሽንኩርት የተላጠበት፣ እንደ ከብት እንደ በግ የታረዱበት ዘመን ነበር። ቅዱስ ጊዮርጊስም በቤሩት ደራጎንን የሚያመልኩ ሰዎች ሴት ልጆቻቸውን ይገብሩለት ስለነበረ ሰማዕቱ ደራጎንን በኃይለ መስቀል ድል ነስቶ ሕዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ አስገብቷቸው ነበር። ወደ ፋርስም ሲመለስ ዱዳኖስ 70 ነገሥታትን ሰብስቦ ጣዖትን አስቁሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ የሆነ ይህ ታላቅ ወጣት
ከቤተ መንግስቱ ገብቶ ከሃዲውን ሰባውን ነገስታት ፊት ቆሞ ከከሃዲያኑ ከነዚህ ከጣዖት አምላኪዎቹ ፊት ቆሞ ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መስክሯል። ዱዲያኖስም ማንነቱን ከተረዳ በኋላ አንተማ የኛ ነህ እኮ በ10 አህጉር ላይ እሾምሃለሁ፣ ለኔ አምላክ ለአጵሎስ ስገድ ብሎ ቅዱስ ጊዮርጊስን ሹመት ሽልማት ላንተ ይሁን፣ ያንተን አምላክ ኢየሱስ ክርስቶስን ክደህ የኔን አምላክ አጵሎስን አምልክ ባለው ጊዜ ከንጉስ የተለያዩ ጌጦች፣ ወርቆች፣ ብዙ ብር፣ ሀብት እንዲሁም ታላላቅ የማዕረገ ሲመት አማራጮች ቢቀርቡለትም ይህ ክርስቲያን የ20 ዓመቱ ወጣት ቅዱስ ጊዮርጊስ ለምድራዊ ኮተት ጆሮ አልነበረውም። ለኦርቶዶክሳውያን ወጣቶች ዓለም በብዙ ማባበያ ታቀርበናለች። ከሃይማኖታችን እንድንወጣ፣ ለገንዘብ ጣዖት እንድንገዛ፣ ከቤተ ክርስቲያን እንድንርቅ በብዙ መንገድ ለማሳደድ ብዙ ዱዲያኖሶች ዛሬ ይታገሉናል። ነገር ግን እንደ ቅዱስ ጊዮርጊስ እኔ ክርስቲያን ነኝ ማለት ያስፈልጋል። ክርስቲያን ምድራዊ ሸቀጥ፣ ዘረኝነት፣ ክፋት፣ ጥላቻና ርኩሰት አይስማማው። እንግዲህ የቅዱስ ጊዮርጊስ ስቃዩ የሚጀምረው ከዚህ በኋላ ነው። ስንክሳሩም ገድሉም እንደሚነግረን ወኮኖ ኩነኔያተ ዘእጹብ ለሰሚዕ ይለናል። ለመስማት እንኳን የሚያስጨንቅ ስቃይን አሰቃየው ነው የሚለን ስንክሳሩ። በዚያ ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አድርሶበታል። ቅዱስ ጊዮርጊስ ግን ጌታችንን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት ብሎ በለመነ ጊዜ፣ መከራውን ይታገስ ዘንድ በለመነው ጊዜ እግዚአብሔርም ጸሎቱን ሰምቶ ፈቃዱን ይፈጽምለት ዘንድ ብዙ መከራን ሁሉ እንዲታገስ ጽናት ሰጥቶታል። 3 ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሱበት እጅግ አሰቃቂ መከራዎች የሰው ሕሊና ሊሰማቸው እንኳን የማይችላቸው በጣም ከባዶች ናቸው። በመጀመሪያ ዱዲያኖስ በእንጨት ላይ ካሰቀለው በኋላ ስጋውን በመቃን አስፈትተው ረጃጅም ችንካሮች ያሉበት የብረት ጫማ ጫምተው ሂድ ብለውታል። ጌታችንም ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በ7 ችንካሮች አስቸንክረው በእሳት አንኮባለው አናቱን በመዶሻ አስቀጥቅጠው በሆዱ ላይ የድንጋይ ምሰሶ አስረው እንዲያንገላቱት አስደርገዋል። ስጋውንም በመጋዝ አስተልትለው ጨው ነስንሰውበታል። ስጋውም ተቆራርጦ መሬት ላይ ወደቀ ነው የሚለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በመንፈቀ ሌሊት በእጁ ዳሰሰው፣ ፈወሰው። ገና 6 ዓመት በስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በ4ኛውም ታርፋለህ። እንዲህ ባለው ጊዜ በመከራው ሁሉ ከእርሱ እንደማይለየው ታወቀው። ጌታችንም ነገረው። ዱዲያኖስ ቅዱስ ጊዮርጊስ ከዚያ ከደረሰበት አሰቃቂ መከራ ሁሉ ፍጹም ጤነኛ ሆኖ ድኖ በተመለከተው ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ወርቅ ሰጠዋለሁ ብሎ ለሀገሩ ሰዎች ሁሉ አዋጅ እስኪያስነግር ድረስ ደርሷል። አትናቴዎስ የተባለ መሰሪ አንዲት ላም በጆሮዋ ቢያንሾካሽኩባት ከ2 ተሰንጥቃ ስትሞት ለንጉስ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍ ምልክት ይሄ ይሁን ብሎ ባለው ጊዜ ንጉሱም ዱዲያኖስ ያሸንፍልኛል ብሎ ደስ አለው። መሰሪውም ሆድ በጥብጦ
አንጀት ቆራርጦ የሚገል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጥቶታል። ቅዱስ ጊዮርጊስም ይህንን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ፀሐይ ደምቆ ፊቱ አብርቶ ተገኝቷል። በዚህ ጊዜ ያ ጠንቋይ መሰሪ ማረኝ ይቅር በለኝ ብሎ ከእግሩ ስር ወደቀ ነው የሚለው። ቅዱስ ጊዮርጊስም መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቶማስን በመንፈስ አምጥቶ አጥምቆ ክርስቲያን አድርጎታል። እርሱም ስለ ጌታችን አምላክነት መስክሮ ያ መሰሪ ሰው ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። በረከቱ ትደርብን። ቅዱስ ጊዮርጊስ ግን በመንኮራኩር አስፈጭተው በትልቅ ጉድጓድ ድንጋይ ዘግተው አትመውበት ሄዱ። ያስፈጩትንም የስጋውን የአመዱን ብናኝ ደብረ ይድራስ በሚባል ትልቅ ተራራ ላይ ወስደው በተኑት። ነገር ግን ያ የተበተነው አመዱ በተበተኑበት ዛፎች ላይ ባረፈ ጊዜ የቅዱስ ጊዮርጊስን ስም አትመው ታይተዋል። ደስ ይበላችሁ ክርስቲያኖች። እግዚአብሔርም በተአምራቱ ካህሌ ሁሉን የሚችል ስለሆነ ያንን የተበተነውን የቅዱስ ጊዮርጊስን የአጽሙን ብናኝ ሰብስቦ ድጋሚ ሕይወት ዘርቶ አቁሞታል። ጌታችንም የተፈጨውን የቅዱስ ጊዮርጊስን ሥጋ በእጁ ዳሶ ፈውሶለታል። ወደ ከሃዲውም ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መስክሯል። ይህ ታላቅ አባት፣ ይህ ታላቅ ሰማዕት፣ ፀሐይ ዘልዳ ኮከብ ተብሎ የሚጠራ ታላቅ አባት። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን ደሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታን አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነውና በረሃብ በጽም ይሙት ብሎ ምንም ከሌላት መበለት ቤት አስሮታል። እሷም የሚቀምስ ስትፈልግ ቤቷን በእህል አትረፍርፎላታል። የታሰረበትን ግንድ ማለት የቤቱ ምሰሶ አለምልሞላታል። ልጇም ጆሮ ማይሰማ ነበር፣ ፈውሶላታል። መበለቲቱም ከነ ልጇ አጥምቋቸው መልአኩ ቅዱስ ሚካኤል ከስራቱ ፈቶት ተመልሷል። ዳግመኛም ንጉሥ ዱዲያኖስ ጭፍሮቹን በመንኮራኩር ፈጅተው አንገቱን ደብረ ይድራስ በላይ እንዲዘሩት አድርገዋል። ሳር ቅጠሉ ድንጋዩ ቅድም እንደነገርኳችሁ ነው። እንጨቱ ሁሉ ቅዱስ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነስቶታል። ስጋውን ፈጅተው በተራራ ላይ አስቡት እስቲ፣ ስጋውን በትነው ወደ ንጉሱ የሚመለሱት ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸው። ቆዩኝ ጠብቁኝ ቢላቸው እነርሱ እጅግ ደንግጠው እንዴት እንደሆነ ጠየቁት። አምላኬ ከሞት አዳነኝ አላቸው። ክብርና ምስጋና ለአምላካችን ነው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚለምኑት መስክረውለታል። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ ደግሞ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን መስክረው ሰማዕትነትን ተቀብለዋል፣ አርፈዋል። ክብርና ምስጋና ለአምላካችን ይሁን። ንጉሱም ዳግመኛ ቅዱስ ጊዮርጊስን በመንግስቴ ልሹምህ ለአጵሎስ ስገድ እባክህ ቢለው ቅዱስ ጊዮርጊስ ሊያሾፍበት በማሰብ
እሺ ብሎ ወደ ንጉሱ ወደ ቤተ መንግስት ገብቶ የንጉሱን ሚስት ንግስቲቱን እለእስክንድርያን አስተምሮ አሳምኗታል። እግዚአብሔር በአንድም በሌላም ይሰራልና ነው። እነ ቅዱስ ዮሐንስ ወንጌሉን የጻፈው ታላቁ ዮሐንስ ከደቀ መዝሙሩ ከአብሮኮሮስ ጋር ወንጌልን ለመስበክ በጣዖት ቤት ተቀጥረው አንዱ ቃጣቢ አንዱ ቤት ወልዋይ ሆነው ወንጌልን ለመስበክ እንዳስተማሩት ማለት ነው። ቅዱስ ጊዮርጊስም ንግስናን ሽቶ ሳይሆን ለአጵሎስ ሊሰግድ ሳይሆን በቤተ መንግስት ቃል እግዚአብሔርን ወንጌልን ለማስተማር ሲል ይህንን አድርጓል። በነጋም ጊዜ እንግዲህ ንጉሱ በአዋጅ ህዝቡን ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከቱልኝ ብሎ ተናገረ። አየሞኝ ነገር። ቅዱስ ጊዮርጊስም በተሰበሰበው ህዝብ መካከል አንድን ብላቴና ጠርቶ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል ብለህ ለጣዖቱ ንገረው ብሎ ላከው። ብላቴናውም ወደ ጣዖቱ ቤት ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚህ ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጥቷል። በንጉሱና በህዝቡ ሁሉ ፊት አምላክ አለመሆኑን ይልቁንም አሳች ሰይጣን መሆኑን በመናገር ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጠው አድርጓል። ቅዱስ ጊዮርጊስ ብዙ መከራን የደረሰበት በሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ ሐዋርያት እንደነገሩ ወደ እግዚአብሔር መንግስት በብዙ ስቃይ ልንገባ ዘንድ ያስፈልገናል እንደተባለ እኛ ክርስቲያኖች ብዙ መከራ ብዙ ፈተና በደረሰበት ጊዜ እንደ ደስታ ቆጥረን ወደ መንግስተ እግዚአብሔር መግቢያ ካርዳችን ነው ብለን ልናስብ ይገባናል። የቅዱስ ጊዮርጊስ መከራው 7 ዓመት ይሁን እንጂ ለቅዱሱ ግን ከፍቅሩ ጽናት ከኢየሱስ ክርስቶስ ጽናት የተነሳ እንደ አንድ ቀን እንኳን እንዳልመሰለው ቅዱስ ያሬድ ይመሰሎ ከመዓቲ ዕለት ብእሲ ጻድቅ ቅዱሱ ለእግዚአብሔር ብሎ በዜማው ተገርሞበታል። ቅዱሱ 7 ዓመቱ ልክ እንደ አንድ ቀን የሆነች አመስጥሮ ተናግሯል። ይህንን ተአምር ያዩ ብዙ ሰዎች በጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሱ ሚስት እለእስክንድርያም በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን ዱዲያኖስን ከክፋቱ ተመልሶ እንዲያምን ብትለምነው ብትመክረውም አልሰማ ብሏታል። ይልቁንም ንጉሱ በአደባባዩ በህዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በሰይፍ በሰማዕትነት እንድትቀበል አድርጓታል። ቅድስት እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሙት እባክህ ብትለው እርሱም ደምሽ ጥምቀት ይሆንሻል፣ እነሆ የክብር አክሊል እየጠበቀሽ ስለሆነ አይዞሽ ብሎ አጽናንቷታል። በረከቷ ይደርብን። ይህም ሁሉ እየሆነ ብዙ ተአምራትን አሳይቶ የንጉስ ዱዲያኖስ ሚስትን እለእስክንድርያን ጨምሮ ከ30,000 ሰዎች በላይ አሳምኗል። በመጨረሻም ልባቸው እንደ ፈርዖን የደነደኑት እነዚያ 70 ነገስታት ከነሰራዊታቸው እሳት ወርዶ ፈጅቷቸዋል። ቅዱስ ያሬድም እንደሚከተለው ገልጾታል። ዮም ተጽሕፈ እምነገሥተ ክላሌሁ በመጥዋዕት ለቅዱስ ጊዮርጊስ ሰማዕት ጸለየው ጊዮርጊስ ወአውዓዮሙ በነበልባል አማን ኃያል ገባሬ ኃይል ይለዋል። ዛሬ የሰማዕቱ የቅዱስ ጊዮርጊስ በሰይፍ መቆረጥ ከነገስታት ታዘዘ፣ ጊዮርጊስ ጸለየ፣ በነበልባልም አቃጠላቸው ነው የሚለው። በእውነት ኃይልን የሚያደርግ ኃያል ነው። ለዚህ ነው ኃያል ጊዮርጊስ ብለን የምንጸልየው የምንዘምረው። አርኬ አርከ ስሉስም
በስንክሳሩ ላይ ሰላም ለከ ሰርዌ ሰማይታት አይላፍ ዘሞገሰ ስምከ በጽሐ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩህ ዘኢየዐርብ ለዘልፍ ሕማሜየ ዝሩ ነሲአከ ወፀዊረከ በአፍ ጊዮርጊስ ቀሊለ ክንፍ ከራዲዮን ኦፍ ብሎ አመስግኖታል። በመጨረሻም ቅዱስ ጊዮርጊስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳን ከተቀበለ በኋላ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጅቷል። አንገቱም ሲቆረጥ ውሃና ደም ወተት ወጥተዋል። ከስጋው እጅግ ብዙ አስደናቂ ተአምራትን ተፈጽመዋል ታይተዋል። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱ አይለየን በእውነቱ። ኦ አምላከ ቅዱስ ጊዮርጊስ፣ ኦ አምላከ ቅዱስ ጊዮርጊስ፣ ኦ አምላከ ቅዱስ ጊዮርጊስ ብለን 3 ጊዜ ጠርተን ብንለምነው ልመናችንን ሊሰማን ቃል ኪዳን የገባለት አምላካችን እግዚአብሔር ነው። አምነን በቅዱሱ ስም እንጸልይ። ኦ አምላከ ቅዱስ ጊዮርጊስ እቀበነም ኩሉ እኩይ መሐረነ ወተሳሃለነ ወኢትትሃየይ ጸሎተነ ብለን እንለምነው። የቅዱስ ጊዮርጊስ አምላክ ሆይ ከክፉ ነገር ጠብቀን፣ ማረን፣ ምህረትህን አውርድልን፣ ጸሎታችንን ተቀበል ብለን ብንለምነው ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ ጊዮርጊስ በምልጃው ይታደገናል። የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤቱ በረከቱ ከሁላችን ጋር ትደር። መልካም በዓል ይሁንላችሁ ክርስቲያኖች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።